ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያ ማረስተ ዜናዎችን ነው። የኢትዮጵያ የባህር በር ማግኘት የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። የአድዋ ድል ከሐሳብ ጀምሮ እስከ ፍጻሜው ድረስ የድሉ አካል ሆነው ያገዙትን የኢትዮጵያ ተራሮች የሚመለከት ዝርዝር ዘገባም ይዘናል። የጥቁር ሕዝቦች አሸናፊነት ማሳያ ተደርጎ በሚወሰደው የአድዋ ጦርነት ኢትዮጵያ ወራሪውን የጣሊያን ጦር ስታንበረክክ ስለ ድሉ በዓለም አደባባይ ምን ተነገረ ስለሚለው ትንታኔ ዘገባ አዘጋጅተንላቸዋል። አንድ ልብ፣ አንድ ቃል፣ አንድ ሀገር ከአራቱም ማዕዘናት የተመመው የኢትዮጵያዊነት ማዕበል የወራሪን ቅስም የሰበረበት የታሪክ ገጽ የአድዋ የጥቁር ሕዝብ ኩራት የአፍሪካ ነጻነት ተምሳሌት የ130ኛውን የአድዋ ድል በዓል የምንዘክርበትን ልዩ የዜና ጥንቅር ይዘን ቀርበናል። ከዜናዎቹ ጋር ያብስራ ገዛኝ አብሬያችሁ ቆያለሁ። ወደ ቀዳሚው ጉዳያችን ስናልፍ የኢትዮጵያ የባህር በር ማግኘት የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው ሲሉ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ፕሬዝዳንቱ ይህንን ያሉት 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በአድዋ ድል መታሰቢያ በተከበረበት መድረክ ላይ ነው። ሱአሊ መሐመድ ጉዳዩን በዝርዝር ተመልክቶታል። የአድዋ ድል 130ኛው ዓመት መታሰቢያ በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ቃል በታላቁ የአድዋ ድል መታሰቢያ ሙዚየም በደመቀ ሁኔታ የተከበረ ሲሆን ይህ መድረክ የጥቁር ሕዝቦችን የነጻነት ተምሳሌት የሆነውን ታሪካዊ ድል ከትውልድ ወደ ትውልድ ለማሸጋገርና ብሔራዊ አንድነትን ለማጠናከር ያለመ መሆኑ ተነግሯል። በበዓሉ ላይ የቀድሞ አባቶች የከፈሉት መስዋዕትነትና ያስመዘገቡት ድል የአሁኑ ትውልድ ለሀገር ግንባታና ለኢኮኖሚያዊ ሉዓላዊነት ላለው ተነሳሽነት እንደ ትልቅ ስንቅ የሚቆጠር ሲሆን ድሉ ወራሪውን የጣሊያን ጦር ድል በማድረግ የሀገር ሉዓላዊነት ከማስጠበቁ ባለፈ ለመላው አፍሪካውያን የጥቁር ሕዝቦች የጸረ ቅኝ ግዛት ትግል ፋና ወጊ ሆኖ ያገለገለ የታሪክ ምዕራፍ መሆኑም ተነግሯል። የአድዋ ድል የኢትዮጵያውያንን የማይቀየር አቋምና አቅም ያሳየ ድል ነው ሲሉ በዓሉን አስመልክተው ባስተላለፉት መልእክት የገለጹት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያን በሀገራቸው ብሔራዊ ጥቅም ነጻነትና ሉዓላዊነት ላይ የማይቀየር አቋም አላቸው ብለዋል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በበኩላቸው በአድዋ ድል ማግስት የዲፕሎማሲ ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር ባልተቤትነት የማረጋገጥ ጉዳይ መሆኑን አውስተዋል። የታሪክ ሰነዶች እንደሚያስረዱት በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማጠንጠኛ የነበረው ኢትዮጵያ ከዓለም የምትገናኝበትን የባህር በር እና ወደብ ባለቤትነትን የማረጋገጥ ጉዳይ ነበር። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህንኑ የታሪክ መንገድና ፈለግ ነው። ኢትዮጵያውያን የሀገርን ሉዓላዊነት ለማስከበር ባደረጉት ተጋድሎ ታሪክ ለኢትዮጵያ መልካምና በጎ እንደነበር ያሳያል ነው ያሉት ፕሬዝዳንቱ። የኢትዮጵያ ዘላቂና አስተማማኝ የባህር በር ማግኘት የአድዋ ሰማዕታት ካወረሱን የታሪክና የሉዓላዊነት አደራ የማይነጠል መሆኑን ገልጸዋል። አስተማማኝና ዘላቂ የባህር በር የማግኘት መብታችን የአድዋ ሰማዕታት ካወረሱን የሉዓላዊነት አደራ የማይነጠል ነው። ጥሪውን ልንሸሸው እንኳን ዝንተ ዓለም ብንሞክርም ዝንተ ዓለም ከኛ ሊነጠል የማይችል ሕያው ሀቅ ነው። የአድዋ ድል ለአፍሪካና ለመላው ጥቁር ሕዝብ የነጻነት ጎህ የፈነጠቀና ሰብአዊ ክብርን ያጎናጸፈ እንዲሁም የኢትዮጵያውያንን ጀግንነት በዓለም አደባባይ ያስመሰከረ የሀገር ፍቅር ጽናትን ለዓለም የገለጠ የታሪክ ምዕራፍ መሆኑንም አውስተዋል። በሌላ በኩል በዓሉን አስመልክቶ መልእክት ያስተላለፉት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አርበኝነት፣ ጀግንነትና በራስ መተማመን ባህላችን ከአድዋ ድል በፊት የነበረ በአድዋ ድል የተደገመ እስከዛሬ የተላለፈ ታሪካችን ነው ብለዋል። የኢትዮጵያ ጀግኖች የማይበገሩ ከህዝባችን የአርበኝነት ታሪክ ቅብብሎሽ የተፈጠሩ የቀድሞ ትውልድ ወራሾች ናቸው። አርበኝነት፣ ጀግንነትና በራስ የመተማመን ባህላችን ከአድዋ ድል በፊት የነበረ በአድዋ ድል የተደገመ እስከዛሬ የተላለፈልን ታሪካችን ነው። አክለውን ፊልድ ማርሻሉ የአድዋ ድል ኢትዮጵያውያን አንድ ሲሆኑ ምን ያህል ውጤት እንደሚያመጡ ያመለከተ ነው ብለዋል።
ኢትዮጵያ የአድዋ ድልን እያከበረች 130ኛ ዓመቷ ላይ ደርሳለች። በዚህ የኢትዮጵያ የድል ታሪክ ውስጥ የሀገራችን የተፈጥሮ ጸጋዎች የሆኑት ተራሮቿ የድሉን ትልቅ ሚና ከተጫወቱት መካከል ዋነኞቹ ነበሩ። ጽዮን ላይኩን ድሉ ሲጠነሰስ ጀምሮ እስኪፈጸም ድረስ ምስክር የሆኑትን ተራሮች የሚመለከት ተከታዩን ዘገባ አዘጋጅታለች። በታላቁ መጽሐፍ ቅዱስ እንዲሁም በቅዱስ ቁርአን ዓለም በጥፋት ውሃ ከተመታች በኋላ ፍጥረት እንዲቀጥል በኖህ መርከብ ውስጥ የተረፉት ሰዎች የረገጡት የመጀመሪያው የምድር ክፍል ተራራ እንደሆነ ተቀምጧል። የሰው ልጅ ከፍጥረት ጀምሮ የተዘጋጀችለትን እንደ እናት ማህፀን ከግብአቶቿ የተፈጠረባትን ምድር ዳግም እንዲኖርባት እድል ሲሰጠው ከንፍር ውሃ እፎይታን ያገኘው በተራራ ላይ ሰፍሮ ነው። ታዲያ ታሪክም ራሱን ሲደግም የሰው ልጅ ከተፈጠረበት አፈጣጠር ዝቅ ብሎ ጊዜ ኃይል ባጎናጸፋቸው አካላት በመልኩ ብቻ አንዱ የአንዱ ተገዢ ሆኖ እንዲኖር ሲፈረድበትና ለዘመናትም በዚያ መልኩ ሲኖር ይህንን ታሪክ ሰብሮ ቀድሞ ፈጣሪው በሰጠው የእኩልነት ጸጋ እንዲኖር ድል ያቀዳጀውና እንደተፈጠረበት ዓላማ እንዲኖር ዳግም እድል የሰጠው ተራራ ነው። ታዲያ በዓለም ላሉ የጥቁር ህዝቦች ሁሉ አዲስ የመኖርን ተስፋ የሰነቀላቸው የጥቁሮች የነጻነት ድል ወይንም አድዋ የተፈጸመውም በኢትዮጵያ ተራሮች ላይ ነው። የኢትዮጵያ ተራሮች ነገስታቱ እምዬ ሚኒሊክና እቴጌ ጣይቱ የፈጣሪን ተልእኮ ይዘው ለመሄድ በጸሎት በልመና አምላካቸውን ከተማጸኑበት የእንጦጦ ተራራ አንስቶ የኢትዮጵያ ጦር ከተለያየ አቅጣጫ መጥቶ በአንድ እስከተባበረባቸው የወረኢሉ ከፍታ ቦታዎች ድረስ እቴጌይቱ ታላቅ ወታደራዊ ጥበብ ከከወኑባቸው የመቀለ እንደርታ ምሽጎች አንስቶ ለአድዋ ተስፋ እስከሰነቀው የአምባላጌ ተራራ ድል ድረስ እንዲሁም ለዓለም ጥቁር ሁሉ ብርሃን ያፈለቀው የአድዋ ድል እስከተፈጸመባቸው የሶሎዳ ተራሮች ድረስ ትልቁን የመዋጋት ሚና የተወጡት የተፈጥሮ ጸጋዎቿ ናቸው። ታላቁ የአድዋ ድል ሲወሳ የነዚህ ተራሮች ውለታ ሁልጊዜም አብሮ የሚዘከር ነው። ጥበብም እነዚህ ተራሮች ያጎናጸፏትን ድል በየፈርጇ ትዘክረዋለች። ታላቁ ገጣሚ ሎሬት ጸጋዬ ገብረ መድኅን አድዋ በሚለው ግጥም ውስጥ ስንኝ ከቋጠረላቸው ነገሮች መካከል ተራሮቹ ይገኙበታል። አድዋ የሶሎዳ ኩራት፣ የአባ ገሪማ ተራራ፣ የማርያም ሸዊቶ፣ የኤረር አምባ መከራ፣ የወራሪ ግፍ፣ የክተት አዋጅ አዝመራ፣ የጥቁር ህዝብ ድል፣ የነጻነት ደውል አምባ። በዚህ ግጥሙ ሎሬት ጸጋዬ ገብረ መድኅን ተራሮቹን የነጻነት አምባ ወይንም መጠጊያ አድርጎ ገልጿቸዋል። እንዲሁም ታዋቂው ገጣሚ ደበበ ሰይፉ ስለ አድዋ በገጠመው ግጥም ውስጥ ተራሮቹን ሲዳስስ ተራራው ምስክር፣ ድንጋዩ መቃብር፣ ጀግናው የሞተለት ያ የነጻነት ክብር አድዋ ላይ ቆሞ ሰሉዳን ሲመለከት ኢትዮጵያዊነቱን ያውቀዋል በእውነት። ገጣሚው ደበበ ሰይፉም ተራራው የጀግኖች አጥንት ያለበት መሆኑንና ለዘላለም እንደሚኖር እንዲህ ሲል ገልጾታል። እነዚህ ተራሮች ልቡም እንደ ስፍራው ተራራ የሆነውን የሀበሻ ህዝብ በሰገነት ላይ እንዲቆም ከማድረግ ባሻገር ያለፉትን 130 ዓመታት እንዲሁም የሰው ልጅ በምድር እስካለ ድረስ የጥቁር ህዝብን እኩልነት የሚያረጋግጡ ህያው ምስክሮች ሆነው ተሰይመዋል። የጥቁር ህዝቦች የአሸናፊነት ማሳያ ተደርጎ የሚወሰደው የአድዋ ድል ኢትዮጵያ በዓለም መድረክ ስሟ በሰፊው እንዲነሳ ካደረጉ የአርበኝነት ታሪኮች ቀዳሚው ነው። ለመሆኑ ኢትዮጵያ ወራሪውን የጣሊያን ጦር ስታንበረክክ ስለ ድሉ በዓለም አደባባይ ምን ተነገረ የሚለውን ቃል ኪዳን ይጥና እንደሚከተለው በወፍ በረር ያስቃኘናል። ጊዜና ሁኔታ እየጠበቁ ሁልጊዜ በእጃቸው ሊያደርጓት የዶለቱ ጦር የሰበቁባት ጠላቶቿ ብዙ ነበሩ። በተፈጥሮ ጸጋዋ፣ መልክዓ ምድራዊ ጠቀሜታዋ፣ በተስማሚ አየሯ የቋመጡ ብዙዎች በኃይል ሊያስገብሯት የተዳፈሯትን ሁሉ በማያዳግም ቅጣት አደብ እያስገዛች ነጻነቷን አስከብራ የኖረች የጀግኖች መፍለቂያ ምድር ናት ኢትዮጵያ። ኢትዮጵያ ሀገሬ አፍሪካ መክሮ የማይታክት ገጥሞ የማይሸነፍ ሰርቶ የማይደክም ሁሌም ተስፈኛና ባለ ራዕይ ህዝብ የማይነጥፍባት ባለም አደባባይ ገዝፋ የምትታወቀውና ባለደማቅ ታሪኳ ኢትዮጵያ የሀገራት የክፍለ ዘመናት ተንኮልና ሴራ ከ130 ዓመታት በፊት በቅኝ ግዛት ሊያንበረክካት አሰፍስፎ የመጣ የጣሊያን ወራሪ ጦርን አድዋ ላይ ድባቅ መታ ታሪክ የቀየረችው ዓለም የጥቁሮችን የበታች አድርጎ በሚያስብበት ዘመን በጀግኖቿ የተባበረ ክንድ ጠላትን ደቁሳና በገድሏ ታሪክ ቀልብሳ አድዋን የጥቁር ህዝቦች ኩራት ያደረገችው በዚህች ዕለት ነበር።
የአድዋ ድል ኢትዮጵያውያን ነጻ የወጣንበት ብለው ሳይሆን በኩራት የድል ቀናችን እያሉ በልዩ ሁኔታ የሚያከብሩት ታላቅ ቀን ዛሬ ላይ የማያረጅና በታሪክ ገጽ የማይደበዝስ ዝርግፍ ጌጥ ሆኖ የሚታሰብ ሲሆን የኢትዮጵያ ብቻ ሳይሆን የመላው ጥቁር ሕዝብ የድል በዓል ስለሆነው አድዋም እውቅ የዓለማችን የታሪክ ጸሐፊያን በተለያዩ ጊዜ የተለያዩ ጽሑፎችን ከትበዋል። በዓለም ላይ የሚገኙ ጋዜጦች ስለ ጦርነቱ በርካታ ወቅታዊ ጽሑፎችንም ተከታትለው በማውጣት ለአንባቢያን አድርሰዋል። ጋዜጦቹ በመጀመሪያ ገጻቸው ጭምር የአጼ ምኒልክና የእቴጌ ጣይቱን ፎቶግራፍ በማውጣት የኢትዮጵያውያን ጀግንነት ጎልቶ እንዲወጣ ያደረጉ ሲሆን ኒውዮርክ ታይምስ፣ ለፔቲ ጆርናል የተባለ የፈረንሳይ ጋዜጣና ዘ ታይምስ ጋዜጦች ድሉን በሰፊው ከዘገቡት ውስጥ በግንባር ቀደምትነት ተጠቃሾች ናቸው። ጋዜጦቹ ስለ ጣይቱ ሲተርኩ ከምስራቅ ኢጣሊያዊቷ ንግስት ዜኖቢያ፣ ከግብፃዊቷ ንግስት ክሊዮፓትራ፣ ከፈረንሳይቷ ዝንድሮክና ከሩሲያዊቷ ታላቋ ካትሪን ጋር እያወዳደሩ ይዘግቡም እንደነበር የታሪክ ድርሳናት ያስረዳሉ። የአድዋን ድል በተደጋጋሚ ከዘገቡት ጋዜጦች በአሜሪካ የሚታተመውና በዓለም አቀፍ ደረጃ ከፍተኛ እውቅና ያለው ዘ ኒውዮርክ ታይምስ አንዱ ሲሆን ጋዜጣው በመጋቢት 3 ቀን 1896 ባወጣው ዘገባ ኢትዮጵያውያን ጣሊያኖችን አሸነፉ፣ በሁለቱም በኩል የነበረው የባራቴሪ ጦር በኃይለኛ ጥቃት ተከቦ ተደመሰሰ በሚል አርዕስት የባራቴሪ ጦር መደምሰሱን ለዓለም አብስሮ ነበር። በለንደን የሚታተመው ዘ ታይምስ ጋዜጣ በበኩሉ የአድዋ ድል በዘመናዊ ታሪክ ታይቶ የማይታወቅ ክስተት ሲል ገልጾት ነበር። በወቅቱ በስፋት የሚነበበው የፈረንሳዩ ለፔቲ ጆርናል በ1896 ባወጣው እትሙ ዳግማዊ አጼ ምኒልክን በጦር ሜዳ ላይ በኩራትና በግርማ ሞገስ በፈረሳቸው ላይ ተቀምጠው የሚያሳየውን ምስል በፊት ገጹ ይዞ ብቅ ያለ ሲሆን የጣሊያን ጦር በኢትዮጵያውያን ጀግኖች እግር ስር ወድቆ ሲማረክ በማሳየት ጀግኖች አባቶቻችን በዚያን ወቅት በታጠቀው ዘመናዊ መሳሪያ ለመድፈር ይቅርና ሊታሰብ የማይችል የሚመስለውን ወራሪው የጣሊያን ጦርን ድል ነስተው የአፍረት ካባ እንዳከናነቡት ለዓለም አውጇል። ዓለም በአድዋ ድል መደነቁንና የድሉን መንፈስ ምን ያክል ተጽዕኖ ፈጣሪ እንደነበር ከሚመሰክሩ እውነቶች አንዱ በአገረ ብራዚል በአጼ ሚኒሊክ ስም ይታተም የነበረው ኦ ሚኒሊክ ጋዜጣ ሲሆን ይህ ጋዜጣ በ20ኛው መቶ ክፍለ ዘመን መባቻ በሳኦ ፖሎ ብራዚል ይታተም የነበረ ጋዜጣ ነው። ከዚህ ባሻገር በዚያ ዘመን በዓለም ዙሪያ ብዙ ወላጆች የልጃቸውን ስም ሚኒሊክ ሲሉ ሰይመው እንደነበርም ይነገራል። ስለ አድዋ ድል ሲሰማና ሲያወራ ልቡ በኩራት መንፈሱ በአሸናፊነት የሚሞላው ኢትዮጵያዊ ብቻ ሳይሆን የየትኛውም የሰው ዘር ጭምር መሆኑን ጋዜጦች በተጨማሪ በተለያዩ ጊዜያት የታተሙ መጽሐፍትም አፋቸውን ሞልተው ምስክርነት ይሰጡታል። ራይመንድ ጆናስ የተባለ አንድ አውሮፓዊ የታሪክ ተመራማሪ ዘ ባትል ኦፍ አድዋ 1986 በተሰኘ መጽሐፉ የአድዋ ጦርነት በኢትዮጵያ አሸናፊነት መጠናቀቁን ተከትሎ የዓለም ሕዝብ ለመጀመሪያ ጊዜ ነጭን ድል ያደረገውን የጥቁር መሪ አጼ ምኒልክን ለማወቅና የፊታቸውን ገጽታ ለማየት በእጅጉ ጉጉት አድረውበት እንደነበር ይገልጻል። የኢትዮጵያ አርበኞች የአድዋ ድል ጣሊያን አፍሪካ ውስጥ በተለይ ደግሞ በምስራቁ የአህጉሪቱ አካባቢ ለመስፋፋት አቅዳ የተነሳችለትን የቅኝ ግዛት እቅድን ያጨናገፈ ከመሆኑ ባሻገር በዘመኑ የአውሮፓውያን ሰራዊት በአፍሪካውያን ከባድ ሽንፈት ሲገጥመው የመጀመሪያው በመሆኑ ከፍተኛ ድንጋጤንም ፈጥሮ ነበር። የአድዋ ድል በሰው ልጆች ታሪክ ውስጥ ሁለት ጉልህ ውጤቶችን እንዳስከተለ ዘ ሪቨር ዋር በተሰኘ መጽሐፋቸው ምስክርነት የሰጡት የቀድሞው የእንግሊዝ ጠቅላይ ሚኒስትር ሰር ዊንስተን ቸርችል አንደኛ በሰሜን አፍሪካ ገኖ የነበረው የአውሮፓውያን ክብርና ተፈሪነት በከፍተኛ ሁኔታ ድባቅ መመታቱን፣ ሁለተኛ ነገር ደግሞ በአውሮፓ ፖለቲካ ውስጥ የጣሊያን ተቀባይነት ዋጋ እያጣ ስለመምጣቱ አንስተዋል። ሀገር በመሪዋ እንደምትጠራው ሁሉ ጦርም በአዝማቹ ነውና በሚቺጋን ስቴት ዩኒቨርሲቲ የአፍሪካ ጥናትና የታሪክ ፕሮፌሰር የነበሩት ማርከስ ሃሮልድ ጂ ዘ ላይፍ ኤንድ ታይምስ ኦፍ ሚኒሊክ ዘ ሰከንድ ኢትዮጵያ 1844 አፕ ቱ 1930 በሚል ርዕስ ባሳተሙት መጽሐፋቸው ስለ አጼ ሚኒሊክና የአድዋ ድል ሲጽፉ እንዲህ ይላሉ። በ19ኛው ክፍለ ዘመን መገባደጃ ላይ ከዋና ዋናዎቹ የአፍሪካ ሀገሮች የነጭ የበላይነትን በተሳካ ሁኔታ ያሸነፈችው ኢትዮጵያ ብቻ ናት። ይህ የተቻለው ደግሞ በብዙ መልኩ በዳግማዊ አጼ ሚኒሊክ የፖለቲካና ወታደራዊ ሊቅነት ነው በማለት በየዓመቱ የሚከበረውና ዘንድሮ 130ኛ ዓመቱ ላይ የደረሰው የአድዋ ድል በዓል ከዚህም በበለጠ የተቡ ብዕሮች ሊጽፉለት፣ የሰሉ አእምሮዎች ጥልቅ ጥናት ሊያደርጉበት፣ ርቱ አንደበቶች ሊናገሩለት፣ አልፎ ተርፎም ምሁራኖቻችን አባቶቻችን ያሳዩት የህብረት ተጋድሎ እንዴት ዘመናዊ የጦር መሳሪያ የታጠቀን ኃይል ማንበርከክ እንደቻለ ለአሁኑ ትውልድ ጀባ ቢሉት ቢያንስ እንጂ አይበዛበትም።
አድዋ የፖለቲካ ድል ብቻ ሳይሆን የቋንቋና ባህል መጠበቅ ላይም አበርክቶ ብዙ መሆኑን ጋዜጠኛ ጥበቡ በለጠ ተናገሩ። በአፍሪካ ብዙ የቅኝ ገዢዎች ቋንቋ የመንግስትና የትምህርት ቋንቋ ሆኖ ግፍ ሲፈጸም ኢትዮጵያ በነጻነቷ ከዚህ አደጋ ተርፋለች ብለዋል። ብዙነህ እንዳለ ዝርዝር አለው። የነጮች የበላይነት በነገሰበትና ጥቁሮች በቆዳ ቀለማቸው ምክንያት ለባርነት በሚታጩበት በዚያ የቅኝ ግዛት ዘመን ኢትዮጵያውያን ልዩነታቸውን ወደ ጎን በመተው ለሀገራቸው ሉዓላዊነት ደረታቸውን ለጥይት የሰጡበት የጽናትና የአንድነት ውጤት የሆነው ታላቁ ድል በአድዋ ተራሮች ላይ እንዲጻፍ የካቲት 23 ቀን 1888 ዓ.ም በአጼ ምኒልክ በተመራው የኢትዮጵያ ሰራዊትና ባህር አቋርጦ ከአውሮፓ ከመጣው የጣሊያን ሰራዊት ጋር የተካሄደው የአድዋ ጦርነት በታሪክ ውስጥ ከሚጠቀሱ ጉልህ ክስተቶች መካከል አንዱ ነው። የአድዋ ጦርነት ድል ለጣሊያኖች ሽንፈትን አስከትሎ የኢትዮጵያ ሉዓላዊነት ከማጽናት ባሻገር ከአድማስ ተሻግሮ አህጉራትን አቋርጦ የተሰማ ጉልህ ተጽዕኖን በዓለም ዙሪያ አስከትሏል። በዘመናዊው ዓለም የጸረ ቅኝ ግዛት ትግል ውስጥ የኢትዮጵያ ስም ተደጋግሞ ከሚነሳባቸው ክስተቶች መካከል አንዱ ለመሆን ከመብቃቱን ባሻገር በተለይ ደግሞ በጥቁሮች ዘንድ የአድዋ ድል ለነጻነት በሚያደርጉት ትግል ውስጥ መነቃቃትንና ተስፋን የሰጠ ክስተት ሆኗል። አድዋ የፖለቲካ ድል ብቻ ሳይሆን የቋንቋና ባህልን መጠበቅ ላይ አበርክቶ ብዙ መሆኑን የሚናገሩት ጋዜጠኛ ጥበቡ በለጠ ከኢትዮጵያ አልፎ ለመላው የጥቁር ሕዝብ የራሱን አሻራ እንዳሳረፈ ለአርትስ ገልጸዋል። ካራክተሮቹ ወይም ገጸ ባህሪያቱ በነጻነት የሚኖሩበት ምድር እንዲገኝ አድርጓል። አድዋ ከዛ በፊት ወደ ናይጄሪያ ቢያሰድዱት እንግሊዝ ነው ያለው፣ ካሜሩን ቢያሰድዱት ግማሹ አካል በጀርመን ነው ያለው፣ በፈረንሳይ ነው ያለው፣ ወደ ናሚቢያ ቢያሰድዱት ጀርመን ነው ያለው፣ ወደ ኡጋንዳ ቢያሰድዱት እንግሊዝ ነው ያለው፣ ኬንያ እንግሊዝ ነው ያለው፣ ወደ ጅቡቲ ቢያሰድዱት ፈረንሳይ ነው ያለው። እንዲህ እያለ መሄጃ የለውም። የቅኝ ገዢዎች ምድር ነው የጥቁር ምድር። ግን ነጻነት ያላት አንዲት ሀገር እሷም ኢትዮጵያ። አድዋ የአፍሪካን ሊትሬቸር ወይም የአፍሪካ ስነ ጽሁፍ የሚባለው ጅማሮ የነጻነት ደወል ከተሰማበት ከአድዋ ድል በኋላ ነው እና ትልቅ አፍሪካ ቋንቋ ስነ ጽሁፍ ነጻነትን አስከብረዋል ማለት ይቻላል። የአድዋ ድል አፍሪካውያን ተስፋ ለመቁረጥን የተማሩበት ነው ያሉት አቶ ጥበቡ ብዙ ቅኝ የተገዙ የላቲን ሀገሮች የራሳቸው ቋንቋ ሲጠፋ የብዙ አፍሪካ ሀገሮች የራስ ቋንቋ ሙሉ በሙሉ ያልጠፋበት የአድዋን ነጻነት ወደ እነሱም እንደሚደርስ ተስፋ በማድረጋቸው እንደሆነ ተናግረዋል። ቋንቋቸው ጠፍቷል። በቅኝ ገዢዎች የነሱ የነበረው መሰረታዊ የድሮ ቋንቋቸው ጠፍቷል። እንዴት ጠፋብን? አፍሪካ ውስጥ ለምንድን ነው ያልጠፋው? አፍሪካ ውስጥ ቋንቋቸው እንግሊዝኛ፣ ፈረንሳይኛ ቢናገር የራሳቸው ደግሞ ብዙ ቋንቋዎች አልጠፉባቸውም የሚል ጥናት ጥያቄ ያላቸውና የዛ ጥያቄ መልሱ ምንድነው? እነሱ የሚመልሱት እነ ዳግማዊ አጼ ምኒልክ የአድዋ ጦርነት ላይ በማሸነፋቸው ምክንያት ጥቁሮች ነጻ እንደሚወጡ ተስፋ ስላገኙ ትግል የጀመሩበት ባህላቸው፣ ታሪካቸው እንዳይጠፋ መሟገት የጀመሩበት ጊዜም ስለሆነ ለዛም ትልቅ አስተዋጽኦ አድርጓል ብለው ነው የሚያምኑት። የኢትዮጵያ ነጻነት በአፍሪካ ውስጥ በብዙዎቹ ለቋንቋቸው፣ ባህላቸው እንዳይጠፋ አድርጓል ብለው ያምናሉ። ስለዚህ ከኢትዮጵያ አልፎ የቋንቋ፣ የታሪክ፣ የባህል ማንነት እንዳይጠፋ አድዋ ትልቅ መሰረት አስተዋጽኦ አድርጓል ማለት ነው። ወደ ሀገር ውስጥ ስንመጣ ደግሞ የበለጠ የድል ምኒልክ ተወልዶ በአነሳ ጋሻ ግብሩ እንቁላል ነበር። ይህን ጊዜ አበሻ ያው እንቁላል እየሰጠ ግብር እየሰጠ ለነጮች ይኖራል። ከዛ ስሙም እነ አንቶኒዮ እነ ምናምን እየሆነ ይቀየር ነበር ስሙም ቋንቋው ምኑም። ግን ያ ድል ማንነታችን እንዳይጠፋ፣ ኢትዮጵያዊነታችን፣ አፍሪካዊነታችን እንዳይጠፋ አድርገዋል። የአድዋ ድል በብዙ ቋንቋዎች ውስጥ ጀግንነትን የሚነግሩ ቅኔዎች፣ መዝሙሮችና ታሪኮች እንዲበሩ አድርጓል። አድዋ የሚለው ቃል በራሱ የነጻነት ምልክትም ሆኗል። አሁን ላይ በኢትዮጵያ ከ80 በላይ ቋንቋዎች ይነገራሉ። አድዋ እነዚህ ቋንቋዎች ተከብረው እንዲኖሩ አሻራውን አሳርፏል። የታሪክ ምሁሩ ባህሩ ዘውዴ በጽሁፋቸው ውስጥ የአድዋ ድል የኢትዮጵያ መንግስትን መሰረት አጠናክሮ የባህል መለያየት ተከብሮ እንዲኖር አበረታቷል ብለው ገልጸውታል። የአፍሪካ ጥናት ምሁሩ ሃሮልድ ጂ ማርከስ ደግሞ አድዋ ኢትዮጵያን በአፍሪካ የነጻነት ምልክት አድርጎ ቋንቋዋና ባህሏ እንዳይጠፋ አስችሏል ሲል ጽፈዋል። በአጠቃላይ የአድዋ ድል የኢትዮጵያ ድንበርን ብቻ አልጠበቀም። ቋንቋዎቿን፣ ባህሏን፣ ብሔራዊ ማንነቷን ጠብቆ ዛሬ ድረስ የሚታይ የታሪክ መሰረት ሆኖ ቀጥሏል።
ተመልካቾች የአድዋ ድል የኢትዮጵያ የነጻነት ተምሳሌት ብቻ ሳይሆን የኢትዮጵያ ሴቶች አይበገሬነት የታየበት ታላቅ የታሪክ አውድ መሆኑ እሙን ነው። ከንግስት ጣይቱ ብጡል መለኛ መሪነት ጀምሮ በጦር ግንባር ውሃ በማቅረብ ስንቅ በማዘጋጀትና በጦር ሜዳው መሃል ሆነው ወኔ በመቀስቀስ ሴቶች የከፈሉት መስዋዕትነት ለድሉ መገኘት ወሳኝና የጀርባ አጥንት እንደነበር ይነገራል። በዚህ ጉዳይ ዙሪያ ጌታውን አበበ ተከታዩን ዘገባ አዘጋጅቷል። የአድዋ ድል የጥቁር ሕዝቦች ኩራትና የኢትዮጵያ አንድነት ተምሳሌት ሲሆን ለዚህ ታላቅ ድል ደግሞ የሴቶች ሚና የማይተካና ታሪካዊ ነበር። ሴቶች በጦር ሜዳ ውለው እንደ መሪ፣ እንደ ተዋጊ፣ እንደ ስትራቴጂስትና እንደ ደጋፊ በመሆን ከፍተኛ መስዋዕትነትን ከፍለዋል። የአድዋ ድል ሲነሳ ቀድሞ የሚመጣው የታላቋ መሪ ስም የንግስት ጣይቱ ብጡል ስም ይነሳ እንጂ አድዋ የአንድ ንጉስ ወይም የአንድ ጦር መሪ ድል ብቻ ሳይሆን ስማቸው ያልተጠቀሰ በሺዎች የሚቆጠሩ እናቶችና እህቶች የጋራ ውጤት ነው። እሳቸው በጦርነት ወቅት የነበራቸው ሚና ዘርፈ ብዙ ቢሆንም በተለይ ደግሞ በዲፕሎማሲ ረገድ ጣሊያኖች በውል ማታለል በሞከሩበት ወቅት በተለይም በውጫሌ ውል አንቀጽ 17 ላይ እኔ ሴት ነኝ፣ ጦርነት አልወድም፣ ነገር ግን አገሬን ለሚነካብኝ ግን አልመለስም በማለት የንጉሱን አቋም በማጠናከር ረገድ ግንባር ቀደም ነበሩ። እቴጌ ጣይቱ ከዚህ በተጨማሪም በጦርነት ስልት በዋናነት በመቀሌው ምሽግ የነበረውን የጣሊያን ጦር ውሃ በማስከልከል ያለምንም ጥይት እንዲማረኩ ያደረገውን ስልት የነደፉ እሳቸው እንደነበሩ ይነገርላቸዋል። ንግስቲቱ በጦር ሜዳው ላይ ራሳቸው እስከ 5000 የሚደርስ ጦር እየመሩ የተሳተፉ ሲሆን ከንግስት ጣይቱ በተጨማሪ ሌሎች መኳንንት ሴቶችና የገበሬ ሚስቶች በጦርነቱ ተሳትፈዋል። እቴጌ ጣይቱ በመሪነት ሲነሱ እንጂ እንደ አዜብ ጋሻውና ወይዘሮ ሸዋረገድ ገድል ያሉ ሴቶች በጀግንነት ለሀገር ክብር የተዋጉ ሲሆን በጦርነቱ መሃል የነበረውን ወንድ ተዋጋ አትሽሽ በማለት በቀረርቶና በፉከራ በማበረታታት ትልቅ ሞራል ይሆኑ እንደነበር ይነገርላቸዋል። በአድዋ ጦርነት ወቅት የታሪክ መዛግብት በግንባር ቀደምነት የንግስት ጣይቱን ስም ቢያጎሉልንም ከጀርባ ሆነው ለድሉ ዋልታና ማገር የሆኑ በሺዎች የሚቆጠሩ ስም አልባ ጀግና ሴቶች ነበሩ። ታዲያ እነዚህ ሴቶች ታሪካቸው ባይጻፍም የከፈሉት መስዋዕትነት ግን ለድሉ ወሳኝ ነበር። ብዙ የታሪክ ጸሐፊዎች እንደሚሉት አድዋ ላይ ሴቶች ባይሳተፉ ኖሮ ጦርነቱ የሞራልና የስንቅ እጥረት ሊገጥመው ይችላል የተባለ ሲሆን ሴቶቹ የቤት እመቤት ብቻ ሳይሆኑ የሀገር እመቤት መሆናቸውን ያሳዩበት ታላቅ የድል ክስተት ነው። ያኔ የነበረው የታሪክ አጻጻፍ ባህል በዋናነት በትልልቅ መሪዎችና መኳንንት ላይ ብቻ ያተኮረ ስለነበር የገበሬና ወታደር ሚስቶች ስም ሳይመዘገብ ቢቀርም ሆኖም ግን ያለ እነዚህ ጀግና ሴቶች ድጋፍ የአድዋ ድል ዛሬ ባልታወሰ ነበር። የአድዋ ጦርነት ረጅም ርቀት የተጓዘና ብዙ ሰራዊት የተሳተፈበት በመሆኑ የሴቶች የደጀንነት ሚና ወሳኝ እንደነበር ሲነሳ በተለይ ደግሞ ምግብና ስንቅ በማዘጋጀት ሰራዊቱ እንዳይራብ አድርገዋል። ከዚህ ባለፈም በጦርነቱ ወቅት የቆሰሉ ወታደሮችን በማከምና የውሃ አቅርቦት ለሰራዊቱ በማድረስ ረገድ ሴቶች እንደ ቀይ መስቀል ሰራተኞች ያገለግሉ ነበር። በአድዋ ጦርነት ወቅት ሴቶች ወንዶችን ለጦርነት ለማነሳሳት የፈሩትን ለማበረታታትና የጀግኖችን ስም ለማንቆጥቆጥ የሚጠቀሙባቸው ግጥሞችና ቀረርቶች እንደነበሩ ይነገርላቸዋል። ንግስት ጣይቱ ጦሩ ወደ ኋላ እንዳያፈገፍግና የጠላትን ምሽግ እንዲሰብር እንዲህ በማለት አበረታተዋል። በርታ በለው እንጂ ምን ይለዋል ጀግና፣ ለሀገሩ የማይሞት ወንድ አይደለምና እኔም ሴትነቴን ትቼ እመጣለሁ፣ ከፊትህ እየቆምኩ እዋጋላለሁ በማለት ወታደሩን በወኔ ያነሳሱት ነበር። ኢትዮጵያ በአድዋ ድል የነጻነት አርማ ሆና እንድትቆም ሴቶች የደም የላብና የእውቀት መስዋዕትነትን በመክፈል ምንጊዜም ታሪክ የሚዘክረው ደማቅ አሻራ ማኖር ችለዋል። ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ 130ኛውን የአድዋ ድል በዓልን አስመልክቶ ዕለቱን ከስፖርቱ አንጻር የሚዘክር ዝርዝር ስፖርታዊ ዘገባ ወደ እናንተ እናደርሳለን። ይጠብቁን። የአድዋ ድል ከመሪዎቹ ስልት ባለፈ ገበሬው፣ ሴቶችና አዝማሪዎች እንዲሁም መላው ሕዝብ በአንድነት የቆሙበት ህዝባዊ የነጻነት አውድማ ነው። ይህ ታሪካዊ ድል የሀገር ህልውና በሁሉም ዜጋ የተቀናጀ መስዋዕትነት የተረጋገጠበት የኢትዮጵያዊነት ትልቅ ማሳያ ሆኖ ተመዝግቧል። በዚህ ጉዳይ ላይ ናቲ ማናየ ተከታዩን አዘጋጅቷል። 1888 የካቲት 23 በዚያች ታምረኛ ዕለት በአድዋ ተራሮች መንደር መድፎች አጓርተዋል፣ መትረየሶች አሽካክተዋል፣ እሳት ወርዷል፣ ጥይት ዘንቧል፣ ጎራዴ ተመዟል፣ ጦር ተሰብቋል፣ ሰውም ተከፍሏል። ሰው ተከፍሎበታል ከደምና ከአጥንት
ታሪክ ሁሌም ስለ ነገስታቱ ይናገራል፣ ስለ መኳንንቱ ግርማ፣ ስለ ስልታዊ ውሳኔዎቻቸውና ስለ ወርቅ ካባቸውም ይተርካል። ነገር ግን ከነዚህ ታላላቅ ስሞች ጀርባ ስሙ በታሪክ መዝገብ ያልተከተበ ሐውልት ያልቆመለት በታሪክ መጽሐፍ ተራው ህዝብ ተብሎ የሚጠራ አንድ ኃይል አለ። እሱም የኢትዮጵያ ባላገር የገበሬ ወታደር። አገሩ የሰራ ሁሉ እለዋለው ባላገሩ፣ ባገሩ የኮራ ሁሉ እለዋለው ባላገሩ። አድዋ የነገስታት ግርማ የጦር አዝማቾች ስልት ብቻ አይደለም። ይልቁንም ማረሻውን ጥሎ የዘመተው የገበሬው ክንድ፣ በበረሃው ስንቅ ያቀበሉ የሴቶች ጽናት፣ በጪሱ መሃል የቆሰሉትን ያስታመሙ አብሳዮች ድካምና በጦር አውድማው ላይ የወደቁት የፈረሶች መስዋዕትነት ድምር ውጤት እንጂ። የአድዋ ድል በኢትዮጵያ ታሪክ ውስጥ የነገስታቱ ወታደራዊ ብቃትና የመኳንንቱ ስልታዊ ውሳኔዎች በጉል የሚታዩበት ቢሆንም ከድሉ ጀርባ ግን መላው የኢትዮጵያ ህዝብ በአንድነት የቆመበት ህዝባዊ ድል ነው። በ1888 የክተት አዋጅ ሲታወጅ የኢትዮጵያ ገበሬ ማረሻውን ጥሎ ስንቁን በጀርባው አዝሎና የአያቶቹን ጦር ከተሰቀለበት አውርዶ ለሀገሩ ነጻነት መትመሙን የታሪክ ድርሳናት ያመለክታሉ። በ1888ቱ የታሪክ አውድማ ላይ የታየው ሰራዊት እንደ ዛሬው አንድ ወጥ ዩኒፎርምና ማዕከላዊ መዋቅር አልነበረውም። የራስ መኮንን፣ የራስ መንገሻ፣ የራስ ሚካኤልና የሌሎች መኳንንት ጦር ከየአቅጣጫው በመትመም ነበር ኢትዮጵያዊነትን በአድዋ ሰማይ ላይ ያሳዩት። በአድዋ ጦርነት ወቅት የተሰለፈው የኢትዮጵያ ሰራዊት ቁጥር በተለያዩ የታሪክ ጸሐፊዎች ዘንድ መጠነኛ ልዩነት ቢኖረውም አብዛኞቹ የታሪክ ምሁራን እንደ ጳውሎስ ኞኞና የውጭ ሀገር የታሪክ ጸሐፊዎች የሚስማሙበት አማካኝ ቁጥር በአጠቃላይ የኢትዮጵያ ሰራዊት ከ100,000 እስከ 120,000 እንደሚደርስ ይገመታል። አድዋ የኢትዮጵያን ነጻነት ከማስከበሩም በላይ የኢትዮጵያን ወታደራዊ ተቋም ወደ ዘመናዊነት የመለወጥ ፍላጎት እንዲቀጣጠል ያደረገ ታሪካዊ ክስተት ነበረ ሲሉ ታዋቂው የታሪክ ምሁር ፕሮፌሰር ባህሩ ዘውዴ አድዋ በተሰኘው መጽሐፋቸው በስፋት ተንትነዋል። አድዋ የገበሬውን ወታደር ወደ ስልታዊ ተዋጊነት የቀየረ፣ የተበተነ የነበረውን የጦር አመራር ወደ ማዕከላዊ እዝ ያመጣ፣ ለዘመናዊ ወታደራዊ ሳይንስ መተግበር በር የከፈተ የኢትዮጵያ መከላከያ ሰራዊት የልደት ምስክር ወረቀት እንደሆነም የታሪክ ምሁሩ ያስረዳሉ። በዚህ ሁሉ ድል የተሳተፈው የኢትዮጵያ ገበሬ ሰራዊት ወይም ባላገሩ በታሪክ ውስጥ በሚገባ እንዳልተተረከ የተለያዩ የታሪክ ባለሙያዎች ይናገራሉ። ወጣቱ ጸሐፊ ደራሲ ሄኖክ በቀለ ስለ ባላገሩ የገበሬ ሰራዊት እንዲህ ይላል። ታሪክ ስለ ነገስታቱና መኳንንቱ ነው። ስነ ጽሑፍ ግን ሀገሩን ሊያድን በባዶ እግሩ ዘምቶ ስለሞተውና ስሙ ስለማይታወቀው አንድ ቆራጥ ባላገር ነው ይላል። ይሄው ጸሐፊ ስለ እነዚህ የአገር ባለውለታዎች በግጥም እንዲህ አለ። ግን ለራስ ሳትወግን፣ ደጃጅ ሳትሆን አዝማች፣ ገዳም ጦር ሳትመራ፣ መድፍ ሳትተኩስ፣ ጀብድ ሳትሰራ፣ ስምን ሳትከትብ በታሪክ በመዝገብ ሞተ የቀረኸው ተራራው አጠገብ፣ ሐውልት ያልቆመልህ ዝና ማይነገር፣ አንተ ገሌ አንተ ባላገር እንደተመኘኸው በነጻነት አለው። አመሰግናለሁ። በተከታይነት ሙዚቃ ከአድዋ ድል መገኘት እስከ ታሪክ ዘካሪነት የረበናትን ሚና ሮሃ ግርማ በሚከተለው ዘገባ ታስቃኘናለች። የአድዋ ጦርነትና ድልን በጥሞና ስንቃኝ የእንባ ጤዛና የሳቅ ዜማ በትይዩ ያፏጩልናል። በአንድ አፋፍ ከረጅም ዓመታት በፊት በደም የተነከረ መስዋዕትነት፣ በሌላው በቋያ እሳት ተፈትኖ አልፎ ዓለምን ያስደነቀና የነቀነቀ የድል ብስራት ወርቅ ሆኖ ሲወጣ በመንታነት ይከሰቱልናል። ስመ ገናናዋ የአድዋ መዝሙር ባለቅኔ እጅጋየሁ ሽባባው እንዲህ የተቀኘችው በከንቱ አይደለም። በኩራት በክብር በደስታ ይህ ድብልቅልቅ ስሜት ረቂቅ ትውስታ ሁለት ገጽ ያለው የሁሌ ትዝታ መዝሙርና ሙሾ ነው። ከዚህ አስደናቂ ድል በኋላ የወደቁት እነ ፊት አውራሪ ገበየሁ አባጎራውን የመሳሰሉ ጀግኖች ሞት ለጓደኞቻቸው ህመም ነበር። ሰው ከፍሎ ውድን ሰጥቶ ሌላ ውድ ነገር መቀበል ቀላል አልነበረም። ስንቱ ቀን ወደቀ በነፃነት ምድር። በእርግጥም ከታሪክ አንጻር የአድዋን ድል ያህል ግዙፍና ለማነጸሪያነት የሚበቃ ሰማይ ጠቀስ ታሪክ አሻራ ያለው ድንቅ የማይዳሰስ ሐውልት የለንም። አድዋ ዓለም አቀፍ ግርማን ያገኘ የታሪክ ሰነዶችን ያጣበበ የዓለማችን ታላቅ ገድል ነው። ስመጥሩ ከያኒ ቴዎድሮስ ካሳሁንም ጥቁር ሰው ብሎ በሰየመው አልበም ስለ ሚኒሊክ ያቀነቀነው ስለ ቀለሙ ሳይሆን ድንበር የለሽነቱን ለማሳየት ይመስላል።
አድዋ ድንበር የሌለው ድል ጥቁር ህዝቦችን ከተኙበት ለነጻነት ያባነነ የማንቂያ ደውል እንደሆነ ይታመናል። ሰው የሚለው ቃል ሁለንተናዊ ነው። ዓለምን ሁሉ የሚሞላ ሰፊ ማዕቀፍ። እጅጋየሁ ሽባባው ሰው ክብር ስትል ደግሞ የሰው ክብሩ ከነጻነቱ ይጀምራል እያለችን ነው። የሰው ልጅ በገሃድ እንደሚታየው ለነጻነት ክብር አድዋ ላይ ሰውን ሰው ለማድረግ ሰው ሞቷል። ለመንፈስ ልዕልና ህይወቱን በጦር ሜዳ አፍስሷል። ደሙን ሜዳ ላይ ደፍቷል። በቋፍ ላይ የነበረውን ሉዓላዊነታችንን ለማስከበር በጊዜው ቤዛ የሆኑልን አባቶች ሺዎች ናቸው። አባቶቻችን ጠባሳው ህመም እንዳይሆን በድል ክብር ቀለም ቀብተው ከፍ አድርገው ሐውልቱን ከታሪክ ጋር ገምደውታል። ስለዚህም ከያንያኑ ደም ተከፍሎበታል፣ ሰው ተከፍሎበታል ይሉናል። ሰው ተከፍሎበታል ከደምና ከአጥንት። እውቁ ሙዚቀኛ ሮፍናን ኑሪ በሙዚቃው በዘመኑ የተዋደቁ አባቶችን አመስግኖ የዚህ ትውልድ አድዋና ጀግንነት ይቅር ባይነት እንደሆነ ይነግረናል። ሁሉም ትውልድ አድዋ አለው፣ የኔም አድዋ ልቤ ላይ ነው። ቢገፉኝ ፍቅር ማሳየት በይቅር ልቆመ። ክቡራን ተመልካቾች አሁን 130ኛውን የአድዋ ድል በዓል አስመልክቶ ዕለቱን ከስፖርት አንጻር የሚዘክር ዝርዝር ስፖርታዊ ዘገባ ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ ባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። እንኳን ለአድዋ ድል በዓል በሰላም አደረሳችሁ ያልን የመላው ኢትዮጵያውያን ብሎም አፍሪካውያን ድል የሆነውን የአድዋን በዛሬው ዕለት ከስፖርቱ አንጻር እንዘክራለን። የአድዋ ድል የጥቁር ሕዝቦች ኩራትና የነጻነት ተምሳሌት እንደመሆኑ መጠን በስፖርቱ ዘርፍ በተለይ በእግር ኳስና በአትሌቲክስ በኩል የነበረውን የጸረ ቅኝ ግዛት ትግል ማውሳቱ እጅግ አስፈላጊ ይሆናል። የካቲት 23 ቀን 1888 ዓ.ም የተመዘገበው የአድዋ ድል ለኢትዮጵያውያን የነጻነት ምልክት ብቻ ሳይሆን የማይቻል የሚመስለውን መቻል የጽናትና የአሸናፊነት ስነ ልቦና መሰረት ነው። ይህ ታሪካዊ ድል በጥቁር ህዝቦች ዘንድ እንደ የጋራ ቅርስ የሚታይና ለጸረ ቅኝ አገዛዝ ትግል ትልቅ ስንቅ የሆነ ክስተትም ነው። ሆኖም ይህ ግዙፍ የአሸናፊነት መንፈስ በኢትዮጵያ የስፖርት ዘርፍ ውስጥ ያለውን ቦታ ስንመለከት ድሉ ካለው ክብርና ግርማ ሞገስ ጋር የሚመጣጠን ትኩረት አለማግኘቱ በተለያዩ አጋጣሚዎች ሲጠቀስ ቆይተዋል። የኢትዮጵያ ስፖርተኞች በተለይ በሮም ኦሎምፒክ ኢትዮጵያን የወከለው አትሌት አበበ ቢቂላ በባዶ እግሩ ሮጦ ወርቅ ሲያጠል ዓለም ያየው የጀግኖቹን የነፍጥ ትግል በስፖርታዊ ድል ሲደገም ነበር። የአድዋ ድል ኢትዮጵያውያን ለራሳቸው ያላቸውን ግምት ከፍ ያደረገ በመሆኑ በስፖርቱ መስክም አንሸነፍም የሚለውን ስነ ልቦናዊ ጥንካሬ ከዚሁ ታሪካዊ ምንጭ የተቀዳ ለመሆኑ አያጠራጥርም። ኢትዮጵያ ከ31 ዓመታት በኋላ መስራች በሆነችበት የአፍሪካ ዋንጫ የተሳትፎ ታሪካዊ ትኬቷን ስትቆርጥ የብሔራዊ ቡድኑ የቀድሞ አሰልጣኝ የነበሩት አሰልጣኝ ሰውነት ቢሻው የአድዋ ድል በስፖርቱ ያለውን የአሸናፊነት መንፈስ በማውሳት እግር ኳስን ሰላማዊ ጦርነት መሆኑን ይናገራሉ። እግር ኳስ ሰላማዊ ጦርነት ነው። እግር ኳስ በጦርነት ተዋግተ ገለ አገርን ሰላምና ደስታና ሰላም ፍቅር እንደምታመጣው ሁሉ በእግር ኳስም ደግሞ ሰላማዊ ጦርነት ነው። በሰላማዊ ጦርነት ተዋግተህ አሸናፊ የሆነ አገርህን ትልቅ የምታደርግበት ህዝብህን የምታስደስበት የውድድር አይነት ነው። ይሄ የማጥቃትና የመከላከል ዘዴ ያለው ነው። ጦርነትም ማጥቃትና መከላከል አለው። ስለዚህ በእግር ኳሳችን ላይም ልክ እንደ አድዋ የሚወጣውን ጠላት በሙሉ በአንድነትና በህብረት ሀገራችንን ትልቅ ለማድረግ በጦርነት ከፍተን በሰላማዊ ጦርነት አሸንፈን ህዝባችንን አንድ የምናደርግበት ደስታ የምንፈጥርበት የሀገራችንን ስም ትልቅ የምናደርግበት ውድድር ስለሆነ እግር ኳስን ከጦርነት ለይቼ እኔ አላየውም። አንጋፋው አሰልጣኝ አክለውም በአሰልጣኝነት የኢትዮጵያ ብሔራዊ ቡድንን ወደ አፍሪካ ዋንጫው ሲያሳልፉ ተጫዋቾቻቸውን ለማነቃቃት የተጠቀሙበት አንዱ መሳሪያ ይህ ድል መሆኑን ገልጸው ይህ የመላው ጥቁር ህዝቦች የድል በዓል ቀጣዩም ትውልድ በዚህ አሸናፊነት መንፈስ ለማነሳሳት በየዓመቱ አድዋን የሚዘክሩ ስፖርታዊ ውድድሮች እንዲደረጉ ጥሪ አቅርበዋል። በእግር ኳሱም ደግሞ አድዋ ቢከበር ይሄ የተለየ ሁልጊዜ መጪው ትውልድ እያስታወሰው የአያቶች የቅድመ አያቶቹን ታሪኩን እያወቀ ትውልድ እየተሰካካ የሚሄድበት ነገር ስለሆነ ቢያውቅ እና እጅግ ምንም የሚያስከፋ ነገር የለውም። ይሄም ደግሞ በውድድርም በስፖርትም ቢዘጋጅ ሌላው ህዝቡን ያገናኛል፣ ጤናውን ያስጠብቃል። በአመት አንድ ጊዜ ያው በተለያዩ ጊዜያቶች ብታደርገው እያስታወስክ ያው አድዋ በቀኑ ሲሆን ነው የሚያምረው እንጂ እያስታወስክ ብትሮጥ፣ ስፖርት ብትሰራ፣ ብትጫወት
ከዛ ከጨዋታ የሚወጡ ወጣቶች ጠንካራ ወጣቶች ሊፈጠሩ ይችላሉ። በዛ ተጠቃሚ ይኮናል እንጂ ምንም ጉዳት ስለሌለው ይሄ ነገር ቢቋቋም በእኔ በኩል ምንም ነገር የለውም። እኔ ታስቦም ስለማያውቅ ይሆናል እንጂ ተጠይቆ እምቢ ያለም አካል ይኖራል ብዬ አላስብም። እና ይሄ ጥሩ ሀሳብ ነው። በዚህ መስመር ቢዘጋጅ ጥሩ ነው። እንዲያውም ቡድን ቢኖረኝ እኔ አድዋ ነበር ምለው። ሌሎች የአህጉሪቱ ሀገሮች ነጻነታቸውን ሲያከብሩ የድል በዓሏን በምታከብረው ኢትዮጵያ ውስጥ በዓሉ በታሪክ መጽሐፍትና በበዓላት አከባበር ላይ ጎልቶ ቢታይም በስፖርቱ ዘርፍ ግን ትልቅ ክፍተት ይታይበታል። እንደ አፍሪካና ኢትዮጵያ ኩራት እስካሁን ድረስ አድዋ በሚል ስያሜ የሚጠራ በየዓመቱ የሚካሄድ ትልቅ አገር አቀፍ ወይም ዓለም አቀፍ የስፖርት ውድድር አለመኖሩ እጅግ የሚያሳዝንም የወቅቱ እውነታ ነው። ከአድዋ ድል በኋላ በኢትዮጵያ የመጀመሪያው እግር ኳስ ክለብ እንደሆነ የሚነገርለት ቅዱስ ጊዮርጊስ እግር ኳስ ክለብ ምስረታውን በኢትዮጵያውያን ዘመን አቆጣጠር 1928 አድርጎ ፋሺስት ጣሊያን ለዳግም ወረራ በተሰናዳበት ወቅት የተመሰረተው ክለቡ የጣሊያንን የበላይነት በሜዳ ላይ በመርታት የህዝቡ የሞራል ስብራት የሚጠግንበት የስፖርት አድዋም እንደነበር ይጠቀሳል። አንዳንድ የታሪክ መዛግብት የክለቡ ስያሜ ቅዱስ ጊዮርጊስ ተብሎ የተሰየመው በአድዋ ጦርነት ወቅት ድል የሰጠን እርሱ ነው ከሚል መንፈሳዊና ታሪካዊ እምነት በመነሳት እንደሆነ ይነገራል። የሆነው ሆኖ ይህ ታሪካዊ ድል በስፖርቱም ለማጉላት የሚመለከተው የመንግስት አካል የባህልና ስፖርት ሚኒስቴር፣ የኢትዮጵያ ኦሎምፒክ ኮሚቴ እንዲሁም የአትሌቲክስ እና የእግር ኳስ ፌዴሬሽኖች ይህንን የታሪክ ክፍተት እንዲሞሉ ይጠበቃል። ይህንንም ለማሳካት በጦርነት ወቅት በአጼ ሚኒሊክ ጥሪ መሰረት አርበኞች ከወረኢሉ እስከ አድዋ በእግር በመጓዛቸው ይህንንም ለመዘከር ብሏል። በእግር ኳሱም ቢሆን የካፍ መስራች ከሆኑ 4 ሀገራት መካከል የሆነችው ኢትዮጵያ የሌሎች ሀገራትንም ክለቦች ጭምር የሚያሳትፍ የአድዋ ዋንጫ ውድድርን በየዓመቱ ብታዘጋጅ በዓሉን በቀጣይነት በድምቀት ለማክበር አስፈላጊ እንደሆነ ይታመናል። የአድዋ ድል በታሪክ ድርሳናት ብቻ ተወስኖ መቅረት የሌለበት በስፖርቱ ሜዳ ላይም በተግባር መታየት ያለበት ወጣቱን ትውልድ ለአሸናፊነት የሚያነሳሳና አገራዊ አንድነትን የሚያጠናክር ታላቅ ድል በመሆኑ ይህንን ታላቅ ድል የሚዘክር ዓመታዊ ውድድር ሊወለድ እንደሚገባ የስፖርት ወዳጅ ዜጎች ተደጋጋሚ ጥሪ ያቀርባሉ። ውድ ተመልካቾች ድሉ የትላንት ቢሆንም ውርሱ ግን የዛሬ ነው። ያ ተራራ ዛሬም በኩራት ቆሞ አንድነት ኃይል እንደሆነ ያሳስበናል፣ ያስታውሰናል። ክቡራትና ክቡራን ከአፍሪካን ሬኔሳንስ ቴሌቪዥን የአድዋ ድል ልዩ የዜና ጥንቅር የተከታተላችሁትን ይመስል ነበር። ለሰጣችሁን ጊዜ ከልብ እያመሰገንን ከቀሪ ጣቢያችን መሰናዶዎች ጋር መልካም ጊዜ ተመኘን።